ሁለታችሁ ናይ ወጪ የድል አባት ሞቱ እና በጣም ነበር የሚያሳዝን ራት መጠጣት በቃ ራሷን መጣል ምናምን በጣም ነው የሚገርመው ብታይ በጣም ነው የሚገርመው ብራዘር ይቅርታ ዮሴፍ ያው ስላጋጠመ ነገር ይቅርታ ጀመር ያስልኝ ነው ተረጋጊ ነው ቁጭ ሰላም ተረጋጊ ነው ቁጭ በይ ከቤቴ ይውጣልኝ በቃ አልፈልግም ውጣልኝ ካለች ካሜራህን ይዘህ ውጣ አልወጣም ተጠረፈለከው ነገር ዲቴል እየነገራችሁኝ አይደል እየተናደዳችሁ ነው እኮ የሌላ ስራ ነው ታዲያ የሌላ ሰው ምንም የሚሰሩት ነገር የለም ሌላ ሰው ቤት የሰማውን ነገር አምተኛ ቤት ላይ ከማለት በላይ ምን ልታረግ ትችላለህ ሰርጋችን በቃ ቢያንስ 3 ወር 4 ወር አካባቢ ሲቀረው ልንጋባ ነው ይሄ ችግር የተፈጠረው እድል እዚህ ቤት እንደምንኖር አካል እድል የሚባል ሰው እዚህ ቤት የለም እድል ማናት እኔ ስሟን ራሱ ሰምቼ እንደማለት ነው ማለት ዛሬ አንተ አሁን ስጠራው ነው ሰማው የትዳራችሁ ሁኔታ ባለበት ሰዓት ላይ እድል አረብ ሀገር እንደቆየሽ ነግረኸኛል ምን ያህል አመት ነው የቆየችው ከዛ እሷ ከመጣች በኋላ ነው ወይስ አንተ የሰርጉን ፕሮሰስ ጀምረህ ነበር ስጠብቃት የነበረው አማው ነገር ይልቅኛ እዚህ ሆነን እየነገርን ለምንድን ነው ስሜት እየሆናችሁ ያላችሁት አይ ምንም ስሜታዊ ሆነ አይደለም ግን በቃ ወሬ አስፈላጊ ነው ብሎ ከሚያመጣ ሰው ጋር እንዴት መግባባት ይቻላል አንተ አላቅም እኔ ማለት ተግባቡት ይላል አሁን እኮ ምንም እኮ ስሜት የሚያደርግ ነገር አይደለም እዚህ ቤት ገና ለሶስት ነው የምትኖሩ ስል መቆጣት ጀመራችሁ ለሶስት ደማንኖር ነገር ነው እኮ ሳትቆጡ ማስረዳት ትችላላችሁ አይደል ይሄ ነገር ነግረናል አይደል ለመጀመሪያ ኢንተርቪው ታዋት አጠገቧ እንዳደርስ ብሎ ጭራሽ ዝቻና ዛቻ ማስፈራሪዎች ምናምን ነው የሚያደርሱብኝ እንደለለሽ በጣም ደጋግሜ ነገር እህቴ ነግሬሽ ነበር ይሄ ሰውዬ ጀመር ማስገባት አልነበረብን ስለዚህ እንዴት ተለሳልሰው እንደገባ ላየሽው እንዴ ያንዳንቺ ምን እድል የምሬ ነው ግን የምታወራው እየተናደዳችሁ ያላችሁበት ነገር ነው ምንም ሊገባኝ አልቻለም ነገር ካሁን በኋላ እህቴን ጮክ ብለህ እንዳታዋራት ኔክስት አፍ ደግሞ በትክክል በቃ ትጠጣለች ትሰክራለች የምታወራውን አታውቅም ጭራሽ እኔንማ አታውቀኝ በቃ ማለት ኧረ ፈጣሪ በጣም ነው የሚገርመው ለምን በእነሱ ፊት መመለስ አልፈለጋችሁ ክርክር ስለሚመጣ ፕራይቬት ላይፍ ነው አይደል እንዴ እህቴ ማንንም ፊት ማንንም መጣና አንተ ማንንም አቆምክናኛ ስለ በፊት ያመጣሁት እኮ ማንንም አይደለም ጎረቤታችሁ ነው ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው እንግዲህ ውድ ቤተሰቦቼ ያው ቲሜን እንዴት ፕሮቴክት ማድረግ እንዳለብኝ ከዛ ውጪ ደግሞ ምን ሰራቸውን ስራዎች እንዴት አድርገን በተቀናጀ መልኩ ማሻሻል እንችላለን የሚለውን እንግዲህ ወቅታዊ የሆነ አጫጭር ስልጣናዎችን አሁን ለጊዜው ቲሙን እየተሰጠው ነው ያለው ቲሞቹም መውሰድ ያለብንን ከህግ አካላት ጋር በመጀመር ምንድነው ማድረግ ያለብን ሳይካትሪስቶችን ማካተን እንዴት ነው ኬዞችን መፍታት የምንችለው እንዴት ነው ብዙ ሰዎችን ካሉበት ችግር አውጥተን እውነትን ከማማዋ ላይ መስቀል የምንችለው ፍትህ ማስፈን እንዴት ነው የሚችለው በሚል የተወሰነ ስልጣኖችን ሙሉ የቲሙ አባላት እኔን ጨምሮ በመውሰድ ላይ እንገኛለን እንግዲህ ከዚህ በኋላ ያሉት ነገሮች ላይ በጣም በተደራጀ መልኩ በጥንቃቄም ነገሮችን የምንንቀሳቀስና የምናደራጅ ይሆናል እንግዲህ ውድ ቤተሰቦቼ ያው ዛሬ ደግሞ የመጣውበት አንድ ኬዝ አለ አንድ ወንድሜ በተደጋጋሚ ስልክ እየደወለልኝ እንዲሁም ደግሞ መልእክት ሲያስቀምጥልኝ ነበር አንድ የተፈጠረ ታሪክ አለ ያንተን እርዳታ እፈልጋለሁ ይሄ እርዳታ እንግዲህ ተዘጋጅቶ የነበረ ትዳሬን ሊመልስልኝ ይችላል ትዳር ፕሮግራሙ ከተዘጋጀ በኋላ ነው ነገሮች ምስቅልቅላቸው የወጡብኝና ያንተ እርዳታ ያስፈልገኛል ብሎኝ እንግዲህ ይሄን ልጅ ለማግኘት ያለበት አካባቢ ድረስ መሄድ ስለሚጠበቅብኝ መረጃዎችን መሰብሰብም እንዲሁም ማጣራትም ስላለብኝ እሱ አለ የተባለበት ቦታ ላይ እንግዲህ ተገኝቻለሁ ወንድሜ በመጀመሪያ ያው እኛም ብለህ እኛም ፈልገህ እኛ እዚህ ድረስ ስለመጣ ከእንደገና ገፍተክ ብዙ ነገር ኬዞችን ልታዋራን ፍቃደኛ ስለሆንክ ከልብ አድርጌ አመሰግንሃለሁ እሺ እስኪ ከትውውቅ እንጀምርና አንተም አልበል ዮሴፍ እባላለሁ እሺ ዮሴፍ ያው እንግዲህ በተደጋጋሚ ሲያስጨንቅህ የነበረ ነገር እንደነበር ነግረኸኛል ይሄ ጉዳይም ከፍቅረኛ ጋር እንደሚገናኝ ስታጫውተኝ ነበር የነበረው እስኪ መለስ እንበልና እስኪ መጀመሪያ ስለ ዮሴፍ ማን ነው የሚለው ቤተሰቦቼ ማወቅ አለባቸው እኛም ደግሞ እዚህ ስራ ውስጥ ገብተን ኢንቮልቭ ከማድረጋችን በፊት ስለ ዮሴፍ የተወሰኑ ነገሮች ማወቅ እንፈልጋለን ዮሴፍ ማን ነው የት አካባቢ ተወለደ በምን አይነት የስራስ ዘርፍ ነው እየተዳደረ ያለው
እኔ እንግዲህ ዮሴፍ እባላለሁ። የምተዳደርበት የራሴ የሆነ የግል ስራዎች አሉኝ። እነዛን በማንቀሳቀስ ላይ ነው የምገኘው እና ወደዚህም ስራ ውስጥ የገባሁት በራሴ ተነሳሽነትና ግፊት ነው እና አሪፍ የራሴ የሆነ ራሴን የሚችልበትም ደረጃ ላይ ነው ያለሁት። እግዚአብሔር ይመስገን። እናንተን የፈለኳችሁ በዋነኝነት የህይወቴ ጉዳይ አሳሳቢ ላይ ስለደረሰ ነው። ለዛም ነው እናንተ ድረስ የመጣሁት እና ስለተገኛችሁልኝም አክብራችሁ ስለመጣችሁም አመሰግናችኋለሁ። ምንም አይደለም ዮሴፍ። ያው ያሉትን ነገሮች በስልክ ከኔ ጋር የተወሰነውን ለማውራት ጥረት አድርገናል። ከፍቅረኛ ጋር የተፈጠሩ ነገሮች እንዳሉ፣ ፍቅረኛ አሁን የምትገኝበት ኮንዲሽን ጥሩ እንዳልሆነ ነግረኸኛል። እስኪ አንተና ያ የፍቅረኛ ግንኙነት ምን ይመስላል? እድላዊት ነች አይደል ያልከኝ ፍቅረኛ? እድላዊት ነው ስሟ። እስኪ ዮሴፍና እድላዊት በምን አይነት የፍቅር ህይወት ውስጥ ነበር የነበሩት? ትውውቃቸው ምን ይመስላል የሚለውን እስኪ አጫውተኝ። እኔ ከእድላዊት ጋር በጣም አሪፍ ጊዜ ነበረን። ትውውቃችንም አሪፍ ቦታ ላይ ነበር የሆነው። በአጋጣሚ ነው የተገናኘ ነው እና ብዙ ጊዜያቶችን ከእሷ ጋር ደስ የሚሉ ጊዜያቶችን አሳልፌያለሁ እና የህይወት ጉዳይ ሆነና እሷ ከሀገር ወጣች። የእንጀራ ጉዳይ ሆኖ ከዛ በኋላ ስቴፕ ባይ ስቴፕ እየሄደ የነበረው ነገር ብዙም ደስ የሚል መሳጭም አልነበረም እና በመሀልም ብዙ ነገሮች ተፈጠሩብኝ። የህይወቴ ማሳሳቢ ደረጃ ላይም ደረሰ። ከሷ ጋር በነበርኩበት ሰዓት በጣም ደስተኛና አሪፍ ጊዜያቶች ነበረ ያሳለፍኩት። በጣም ደስተኛ ነበርኩኝ። እድላዊትን በጣም ነው የምወዳት፣ በጣም ነው የማፈቅራት። የነበረን ጊዜም በጣም አሪፍ ነበረ። አሁንም ያ ጊዜ ተመልሶ እንደሚመጣ አምናለሁም እቀበላለሁም። በእውነት በእናንተ በኩል ደግሞ ብዙ ነገሮች ይፈጠሩልኝና ወደ ቀድሞ ህይወቴ ተስተካክዬ እንደምኖር አምንበታለሁ። እናንተም ደግሞ የተሻለን ነገር እንደምታደርጉልኝ ውስጤም ይነግረኛልም አምንባችኋለሁ። ለዛ ነው ፈልጊያችሁም ደውዬላችሁም በተከታታይ ከብዙ የሚያያቸው ነገሮች ሪያሊቲ የሆኑ የእናንተን እንትኖች ስለምከታተል በቃ ህይወቴን በእናንተ ጉዳይ ወይ በዚህ ጉዳይ ላይ ብነግራችሁ የተሻለ ነገር ትሰጡኛላችሁ፣ መፍትሄም ከእናንተ ዘንድ ይኖራል ብዬ ነው ወደ እናንተ የመጣሁትና የተፈጠረው ነገር በጣም የሚገርም ነው። ድላዊት አረብ ሀገር ነበር የምትሰራው። አረብ ሀገር በመቆየቷ ሰዓት ላይም አንዳንድ ነገሮች ወደዚህ ሙቭ ታደርግ ነበረ ወደ እኔ ምናምን። ቤተሰቦቿንም ሄጄ ጠይቅም አያቸውም ነበረ እና በአጋጣሚ ልንጋባ ትንሽ ጊዜያቶች ነበር የቀሩት። በዛ ሰዓት ላይ እኔ እዚህ ብዙ እያስተካከልኩኝ የነበረው የትዳራችንን ቀን በጉጉት እየጠበቅኩ የነበረበት ጊዜ ነበረ። በአጋጣሚ የሰው ልጅ ነውና ሌላ ክስተት ተከሰተ። ቢያንስ አደጋ እንበለውና በዛ ሰዓት ላይ ሰርጋችን በተቃረበበት ሰዓት ላይ ደረሰና እዚህ ጋር ዮሴፍ እንትን ልበልህና ምን አይነት አደጋ ነው የተፈጠረው? እሺ የትዳራችሁ ሁኔታ ባለበት ሰዓት ላይ እድል አረብ ሀገር እንደቆየች ነግረኸኛል። ምን ያህል አመት ነው የቆየችው? ከዛ እሷ ከመጣች በኋላ ነው ወይስ አንተ የሰርጉን ፕሮሰስ ጀምረህ ነበር ስጠብቃት የነበረው? አይ መታ ነው እዚህ ብዙ ነገሮች የጀመርነው አብረን ለመኖር ማለት ነው። ከዛ በኋላ ነው ይሄ ነገር ማለት ሰርጋችን በቃ ቢያንስ 3 ወር 4 ወር አካባቢ ሲቀረው ልንጋባ ነው ይሄ ችግር የተፈጠረው። ከዛ በኋላ ያለው ነገር ብዙም ደስ አይልም። ምንድነው የተፈጠረው ችግር? የእድል አባት የኔ የምላት የእድል አባት ሞቱ እና በጣም ነበረ የሚያሳዝን። ምንድነው የተፈጠረው ክስተት? ታሞ ነበረ አባቷ በአንድ ወቅት ላይ በጣም ታሞ ነበርና እኔና እድልም አብረን ሆስፒታል እናመላልሳቸው ነበረ። አንድ ቀን እሷ ታድራለች፣ አንድ ቀን ደግሞ እኔ አድራለሁ እና ተንከባክበናቸዋል። የዛ ሰዓት ላይ ግን እኔ የማውቀው እዛ አባቷ እድላዊት ብቸኛ ልጅ እንደሆነች ነበረ በዛ ሰዓት ላይ እና ልክ ይሄ መሞታቸው ከመሰማቱ ትንሽ ጊዜ እንትን ሲል ከሌላ የወለዳቸው 2 ልጆች መጡና አስተዋወቀን። አልገባኝም። ምናልባት ማለት ተረድጄ ሆነ የእድል አባት በህመም ላይ በነበሩበት ሰዓት ላይ
ሁለት ማታቋቸው ከእድል አባት የተወለዱ ልጆች መጡ ነው እያልከኝ ያለው? አዎ እንደዛ ነው እያልኩ ያሉት እና እኔም በጣም ነው የገረመኝ። ከዛ በኋላ ነው ነገሮች ሁሉ የተቀየሩት ማለት ነው። እና እድል በጣም ከአባቷ ጋር አብራን ያደገችው ብቻዋን ነበር የምትኖረው። እኔም የማውቀው ያንን ነበር። ከእድልም ሲሄድ ቤታቸው የማገኘው አባቷን ብቻ ነበር እና በታመሙ ወቅትም ስናስታመማቸው የነበረው እኔና እሷ ብቻ ነበርን። ከዛ በኋላ እኛ የማናውቃቸው ወይ እድላዊትም ያላወቀችው ከሌላ የሚወለዱ ሁለት ልጆች መጡ። በጣም የሚያስገርም ነው። ከዛ በኋላ አባቷም ከሞቱ በኋላ በቃ ይሄ የውርስ ጥያቄ ነበርና ከዛ በኋላ ብዙ ነገሮች ተበላሻሹብን። ከዛ በኋላ ነው ነገሮችም እኔም በማላቀው ነገር ውስጥ ራሴን የከተትኩትና ብዙ ያሰብኳቸው ወይ ደግሞ አብረን ያሰብናቸው ነገሮች ወደ መበላሸትም የሄዱት። ስለዚህ ማለት አሁን እነዚህ እህትማማቾች መካከል የውርስ ግጭት ተነስቷል ነው እያልከኝ ያለው? አዎ የውርስ ግጭት ተነስቷል እና የእድል በእናቷ በኩል የምታገኘው ውርስ ነበረ እና ያን ውርስ ሊቀራመቱ ነበረ ወይ ደግሞ ድርሻ ይገባናል ብለው የመጡት እነዚህ ሁለት ልጆች። ማለት እድል እንግዲህ የምትወለደው ከሌላ እናት ነው። ከነዚህ ልጆች ጋር በአባት ብቻ እንደሚገናኙ ነው እየነገርከኝ ያለው? በትክክል አዎ። ስለዚህ ይሄ ውርስ ቀጥታ የሚመለከተው እድልና እድልን ብቻ ነው፣ ምክንያቱም በአባታቸው በኩል የመጣ ነገር አይደለም። አዎ ልክ ነህ፣ እንደዛ ነው የሆነው። ግን አሁን የሆነ ያለው ደግሞ በጣም ግራ ነው፣ በጣም ነው የሚገርም እና ታውቃለህ ይረብሻል። በቃ ሳስበው ራሱ በጣም ብዙ ነገሮች ነው ሉዝድ ያደረጉብኝ። ብዙ አላማ ነበረኝ ከሷ ጋር ምናምን ይሄንን ውርስ ለማግኘት ብለው ነው የመጡት። ከዛ በኋላ ነው የኔና የእድል ህይወትም የተበለሻሸው። እኔ ከሷ ጋር ብዙ ነገር አስበን ነበር። ሞር ሰርግ ልናደርግ ላገባት ቃል ተገባብተን አፍቅራኝ እንደምንኖር ብዙ ነገሮች ፈጥረን እንደምንኖር ነበር የገባኝ። ከዛ በኋላ ይሄ ነገር ከተፈጠረ በኋላ ግን በቃ ፍጹም ማላቃት ሰው ነው የሆነችብኝ እድል። ማለት ምን ተፈጠረ? ምንድነው ያጋጠመ? እድልስ ምንድነው ከዛ በኋላ የተቀየረችብህ? ፍጹም ማላቃት ሰው ነው የሆነችው። ከዛ በኋላ ይገርማል የማልጠብቀውን ነገር ነው በቴክስት የነገረችኝ እና በጣም ነው የደነገጥኩት። ምንድነው ያለች? በጣም ነው ማፈቅራት እንደማቀው እንደራሴ ብዙ አብሬያት ብዙ ላይፍ ያሳለፍኩኝ ነኝ። ከሷና ከሷ ውጪ ሴትም ማላቅም በዚህ ሰዓት ላይ እና ላገባት በቀናት የሚቆጠሩበት ሰዓት ላይ ቀኔን እየጠበቅኩኝ በነበረበት በዛ ወቅት ላይ ሞር ከአባቷም ጋር እንደዛ ደፋ ቀና ብዬ አብሬ አስታመሜ ብዙ ስቃይ ያየው ነኝ። ከዛ በኋላ ግን በዚህ በውርስ ምክንያት ምን እንደተፈጠረ በማላቅበት ነገር እሷ እኔን ከህይወቷ ለማስወጣት በአንድ ጀንበር በአንድ ቴክስት መወሰኗ በጣም ነው ያስደነገጠኝ፣ በጣም ነው የገረመኝ። ከዛ በኋላ ነው ነገሮች ሁሉ የተቀያየሩት። ምናልባት በመሃላችሁ ግጭት ነበረ? እግርና እግር እንኳን ይጋጫልና አንተና እድልም ማትስማሙበት ወይ ማትግባቡበት ነገሮች ነበሩ? በፍጹም እንደዛም አይደለም። በእርግጥ በፍቅረኛ ስትሆን ብዙ ነገር ያጋጫል፣ ብዙ ነገር ያስታርቃል። በዚህ ሰዓት ግን ምንም አይነት ሪዝን የለም ነበር። ብዙ ነገሮች ተፈጥረው ብዙ ነገር ፈተናል። ለእኔና ለእድል በፍቅር ስንኖር የመጀመሪያ አይደለም። የትኛውም ሰው እንዳልከው ነው፣ እግርና እግርም ይጋጫል። ግን እኔ ከሷ ጋር በህይወቴ በምኖር ሰዓት ላይ እንደዚህኛው እርከን የሌለበት ነገር የለም ነበረ። በቃ ማለት ምንም ያጠፋነው ነገር በራሴ በኩል ምንም ያጠፋው ጥፋትም የለም ነበር። እንዲም ቢያንስ ባጠፋም እንዲሚያስብልም ግን አልነበረም። በቃ ማለት እኔን ከህይወቷ ለማስወጣት ነበረ የነገረችኝ። በቃ ለራሴ አላመንኩበትም ነበር እና እስኪ ይሁን ብዬ ጊዜም ለመስጠት ፈልጌ ነበረ ትመለሳለች ብዬ። ግን ጊዜም ከሰጠዋት በኋላ የሚያየሁት ነገር ፍጹም ሲጀመር እሷ ሆና አልነበር የሚያየሁት። ብዙ ነገር ተቀይሮ እሷም ተቀይራን ያየሁት እና በጣም ነው ያስደነገጠኝ። ምንድነው የተቀየረችው? ያየኸው የታዘብከው ነገር ምን አለ? ማለት እድል በህይወቷ በቃ ስራ ላይ ቀበጥ ናት። ብዙም ስራ አትወድም ነበረ። አብረን በምንኖርም ሰዓት በቃ ፈገግታ፣ ደስተኛ ተጫዋች ነች እንጂ ስራ ላይ ያን ያህል እንደዚህ አሁን የቤቶች ስራ ምናምን የምትሰራም ልጅ አልነበረችም። እና ከዚህ በኋላ ይሄ ነገር ከተፈጠረ በኋላ ያንን ቴክስት ከላከችልኝ በኋላ ግን ከሆነ ጊዜ በኋላ በቃ ሳገኛት በጣም ነው የደነገጥኩት። እና ቤት ውስጥ መስራት፣ ስራዎችን መስራት፣ መጠጣት፣ በቃ ራሷን መጣል ምናምን
በጣም ነው የሚገርመው ብታይ በጣም ነው የሚገርመው ብራዘር። ይቅርታ ዮሴፍ ያው ስላጋጠመ ነገር ይቅርታ በጣም አዝናለሁ ስለተፈጠሩ ስላጋጠሙ ነገሮች። ግን አሁን እያልገባኝ ያሉ ነገሮች አሉ። ምሳሌ እየነገርከኝ ካለ ውስጥ እድል በአረብ ሀገራት ለረጅም ዓመታት እንደሰራች እየነገርከኝ ነበረ። እዛ ደግሞ የምትሰራው ያው ቤት መንከባከብ ወይ የተለያዩ ስራዎችን ሊሆን ይችላል። እንደዚህ አይነት ስራ የምትሰራ ልጅ ከነበረች እንዴት ቤት ውስጥ ስራዎችን አሰራም ነበር? ያው የዛ ሰዓት የህይወት ግዴታ ሆኖባት እኔና እሷ ብዙ ነገሮች አልመንም አስበንም ስለነበረ ራሳችንን ማቋቋም ስለነበረብን ያንን ቆርጣ እዛ ሄዳለች እና እሺ እዛ ስራ ለምዳ መታ ነው እዚህ ስራ የምሰራው ብዬ እንኳን እንዳላምን እሺ መጠጡን ምናምን ኬት ላምጣው እሷ ጋር የሌለ ባህሪ ብዙ ተቀየረ። በቃ ፍጹም ማላቃት ሴት ነው የሆነች። አሁን በጣም ትጠጣለች ማለት ነው? በትክክል በቃ ትጠጣለች፣ ትሰክራለች፣ የምታወራውን አታውቅም፣ ጭራሽ እኔንማ አታውቀኝ። በቃ ማለት ኧረ ፈጣሪ በጣም ነው የሚገርመው። ይቅርታ ዮሴፍ ያው እኔ ነገሮችን ግልጽ አድርገህ እኔ ጋር እስከመጣህ ድረስ የኔን እርዳታ ፈልገህ ይሄም ቲም የምታየው ቲምም እኔም ልንረዳህ የምንችለው ነገሮች ግልጽ ሲሆኑልን ነውና አሁን እየነገርከኝ ያለኸው በእናቷ በኩል እድል የምታገኘው ውርስ አለ። በዛ ምክንያት እንግዲህ ከእህቶቿ ጋር ግጭት ውስጥ እንደገባች እየነገርከኝ ነበረ። እድልን ደግሞ ሙሉ ለሙሉ ከዛ በኋላ እንደተቀየረችብህ ቤት ውስጥም የተለያዩ ስራዎችን እንደምትሰራ መጠጥ አብዝታ እንደምትጠጣ ነው እየነገርከኝ ያለኸው። በትክክል ከተረዳው ማለት ነው የነገርከኝን ነገር። ምናልባት ከዚህ ከውርስ ጋር በተገናኘ በእናቷ በኩል አገኘችው ብለህ ከምታስበው ውርስ አንጻር ከእህቶቿ ጋር የተፈጠረ ግጭት ይኖራል ብለህ ለማጣራት ጥረት አድርጋል? አዎ አድርጌያለሁ፣ ግን እሷም ግልጽ አልሆነችልኝም። ፈጽሞ እኔን አትፈልገኝም። እንዴት ቀርቤ ብዙ ነገሮችን ላስተካክላቸው ከበደኝ። ማለት አሁን እሷ ለኔ እኔን በቃ አልፈልግህም ከዚህ በኋላ አጠገቤ እንዳደርስ እኔና አንተ ያለን ነገር አብቅቷል ብላ ነው እንትን ያለችኝ። ከዛ በኋላ ነው ብዙ ነገሮች የተቀያየሩት እና ይህን ነገር ለማጣራትና እሷንም ለማስተካከል ጊዜ አልሰጠችኝም። ለዛ ነው ወደ የእናንተን በር ያንኳኳሁት መፍትሄ እናንተ ጋር አላጣም ብዬ። እዛ ጋር የተፈጠረው ወይ ደግሞ የሚፈጠረው ነገር ፍጹም ተቃራኒ ነው። እዚህ እና እህቶቿ በሚባሉ በኩል እንኳን እሷን ለማስተካከል እሷን ለማግኘት ራሱ ሲሄድ እነሱ የሚሰጡኝ ፍጹም ተቃራኒ ነው። በቃ ተዋት አጠገቧ እንዳደርስ ብለው ጭራሽ ዝቻና ዛቻ ማስፈራሪዎች ምናምን ነው የሚያደርሱብኝ። በሷም በኩል ደግሞ ሲሄድ እሷም ጭራሽ ፍጹም አጠገቤ መድረስ አፈልግም ፍጹም ሌላ ሰው ሆናለች እና ግራ ገባኝ። በጣም ጨንቆኛል። ምናልባት በውርሱ ምክንያት ከእህቶቿ ጋር ተጋጭተዋል የሚለውን ነገር ምናልባት እንጃ ማለት አንዳንድ ግራ የሚያጋቡ ነገሮች አሉ። ውድ ቤተሰቦቼ ያው ዮሴፍ እየነገረኝ ያለው የዛ ጋር ድል በእንደዚህ አይነት ሁኔታ የተቀየረችበት ራሷንም እንግዲህ እስክትቀይር ድረስ እንደዛ እስክትሆን ድረስ መጠጥ እንድትጠጣ ያደረጋት ራሷንም እንድትጥል ያደረጋት የራሷ ምክንያት ይኖራታል። ምናልባት የአባቷም ሀዘን ጎርቷት ሊሆን ይችላል። ከዛ ውጭም ከእህቶቿ ጋር የተፈጠረ ነገር ይኖራል። በእርግጥ እንደዚህ የውርስ ጉዳዮች በጣም ሴንሲቲቭ ስለሆኑ ነገሮችን በወንጀል የመውሰድ አቅማቸው በጣም ከፍተኛ ስለሆነ እንግዲህ ዮሴፍም ደግሞ እኛ ድረስ ስለመጣ እንግዲህ ከቲሜ ጋር እነጋገርና ይሄን ልጅ በምን አይነት መልኩ ነው መርዳት የምንችለው፣ የት ነው ያሉት እነዚህ ሰዎች፣ ምንድነው የተፈጠረው፣ ያጋጠማቸውስ ነገር ምንድነው የሚለውን እንግዲህ እዛ ድረስ ሄደን ማጣራት ይጠበቅብናል። ስለዚህ ስንገባ የምንገባባቸው አገባብ የሚሆነው እንግዲህ ምንም አይነት መረጃ እጃችን ላይ ይዘን ስላልሄድን ነገሮችን ለማወጣጣትና ለመቀበል ቀለል ያለ የቤተሰብ ስቶሪ ላይ እንደምሰራና በዚህ የቤተሰብ ስቶሪ ላይ የተፈጠሩት ነገሮች ምንድናቸው፣ እንዴት አድርገው ነው እነሱ ያላቸውን ተሞክሮ ለኦዲየንስ ማድረስ የሚችሉትን የሚለውን ነገር እንግዲህ ቀለል አድርገን ከነሱ ጋር ለመወያየት እንሞክራለን። በዛ መሃል ላይ እድል ያለችበትን ሁኔታ መታዘብ ከቻልን የተወሰኑ የቲሙ አባላት እየተንቀሳቀሱ ግቢ ውስጥ ያለውን ነገር ቼክ እንዲያደርጉልኝ እድል በምን አይነት ሁኔታ ላይ እንደምትገኝ እንዲያጣሩልኝ የማረግ ይሆናል። እንግዲህ ለማንኛውም ምንድነው እዛ ጋር እየተፈጠረ ያለው የሚለውን ነገር እኔም ስላጓጓኝ እናንተም ደግሞ ይሄን ጉዳይ አንደኛ ጋር ከመጣ በኋላ ልባት ማግኘት ስላለበት እንግዲህ ቀጥታ አሁን ካለሁበት ቦታ ተነስቼ በዮሴፍ መሪነት እድል ትገኝበታለች ወደ ተባለው የመኖሪያ ቤት የሚሄድ ይሆናል። ለማንኛውም ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አግዙን፣ ደግፉን። እንዲሁም ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ።
እንግዲህ ውድ ቤተሰቦቼ ያው እዚህ ዛሬ እንግዲህ የተገኘሁት ከሁለት እህቶቼ ጋር ነው። እነዚህ እህቶቼ ሊያካፍሉን የሚችሉት ያው ወጣቶች ናቸው። ብዙ ነገር ያውቃሉ፣ ብዙ ነገር አይተዋልና እነሱ ያላቸውን ተሞክሮ ለኛ እንዲያደርሱን እኛም ደግሞ ከነሱ መማርም መውሰድ ያለብንን ነገር እንድንወስድ ይሄን ነገር አግባብቻቸው ድለኝ ሁለቱም ፍቃደኛ ሆኖልኝ ነው እንግዲህ ቤታቸው ገብቼ ካሜራዬን ለማብራት የቻልኩት። በመጀመሪያ ፍቃደኛ ስለሆናችሁልኝ ከልብ አድርጌ ነው የማመሰግነው። እስኪ ያው ቀለል ብሎን ነገሮችን መጫወት እንድንችል ከትውውቅ እንጀምርና እህቴ አንቺ ማን ልበል? እኔ ሰላም እባላለሁ። ያው እህቴ ናት። እሷ ያው አውቀሃል ብዬ አስባለሁ እህቴ እንደሆነች። ያው በመግቢያ ስገባ ያው ነግራችሁኛል የነበሩት ነገሮችና ሁለታችሁ ብቻ እዚህ ቤት ላይ እንደምትኖሩ እየነገራችሁኝ ነበር የነበራችሁት። ሁለታችን ብቻ ነው እዚህ የምንኖረው። ያው እህት ማለት ደግሞ ብዙ ጊዜ ክፍተትን የምሸፍንልህ ናት። ስለዚህ እኔም ከእህቴ ጋር እዚህ ቤት ውስጥ ያው ብዙ ጊዜ አንዳንዴ ቤተሰብ የምትፈልግበት ጊዜ ይኖራል። ከቤተሰብ ጋር ለመኖር ምናምን ሊረብሽ ይችላል። በእርግጥ ግን ደግሞ ብቻውን ከሆነ ሰው አንጻር እኔ ከእህቴ ጋር በመኖሬ በጣም እድለኛ ነኝ። ምናልባት እሷን ትተውልኝ ባይሄዱ ኑሮ እኔ ደስተኛ ነኝ ወይም ደግሞ በስነስርዓት እየኖርኩ ነው ለማለት ይከብደኝ ነበረ። ግን እህቴ ያለች እንደ ማንኛውም ሰው ምንም ነገር ሳያጎልብኝ እየኖርኩ ነው በእህቴ ምክንያት ማለት ነው። በጣም ደስ ይላል። ያ አብዛኛውን ጊዜ እህትና እህት አይስማሙም። ያው የሚያጋጫቸው ነገሮች ይበዛልና እናንተ እርስ በርስ እንደዚህ ተከባብራችሁ ተዋዳችሁ መኖራችሁን በጣም የሚያስደስት ነገር ነው። እስኪ ቤተሰቦቻችሁ የት አካባቢ ነበር የሚኖሩት? እናንተንስ ለምንድን ነው የተዋችሁ? ተውን ስለ እኮ ቤተሰቦቻችን ትተውን ሳይሆን ያው ብዙ ጊዜ ህይወት ባሰብከው መንገድ አትኖርም። ሲቀጥል ደግሞ ማንኛውም የሰው ልጅ በህይወት ውስጥ ሄዶ መጨረሻው ሞት እንደሚሆን ያውቃል። እና ያው ቤተሰቦቻችን እኛን ለመተው ባይፈልጉም ግን እንግዲህ ፈጣሪ የፈቀደው ነገር ነው የሚሆነው። ያው አሁን ላይ በህይወት የሉም። ስላጋጠማችሁ ነገር በዚያ አጋጣሚ ሐዘኔን መግለጽ እፈልጋለሁ። ለማንኛውም እስኪ ወደ ጨዋታችን መለስ እንበልና እንግዲህ እህቴ አንቺም ብዙም እያወራሽኝ አይደለም ባሉት ነገሮችና ታላቅ ስለሆነች ሳትቀበል ነው። እስኪ እሺ ወደና ልምጣና እስኪ ለመተዳደር ምንድነው እያደረጋችሁ ያላችሁት? ይሄም እናንተ እንዴት ነው አሁን እየኖራችሁ ያላችሁት? የምትኖሩበት ቤት የማን ነው? እኛ አሁን እየኖርን ያለነው የራሳችን ቤት ነው። ቤተሰቦቻችን ትተውልን የሄዱት ወርስ ነው ይሄ እና የምንተዳደረው ከጎናችን ያሉ ብዙ ቤቶች አሉና እነሱን በመከራየትና ያው እህቴም ትሰራለች። በዛ ነው ኑሯችን እየገፋን ያለነው። አንቺ በአሁን ሰዓት ላይ እየሰራሽ አይደለም? ያው እኔ እየሰራሁ አይደለም። ተማሪ ናት ገና። እዚህ ግቢ እንግዲህ ያው ግቢው እንዳየው ትልቅ ነውና ያየኋቸው ነገሮች ደስ ይላሉ ብዙምና። ከዛ ውጭ አንቺስ እየሰራሽ ያለሽው ስራ ምንድነው? እኔ ንግድ ላይ ነው አሁን ለጊዜው እየሰራሁ ያለሁት። ያው እንደ አማራጭ እሱን ወሰድኩ። በዚህ ሰዓት ላይ ተቀጥረን ለመስራት ምናምን ትንሽ ብዙም አይመቹ ነገሮች አለ ታውቃለህ ብዬ አስባለሁ እንግዲህ እና ከዛ አንፃር ያው እዚህም እንደነገረች እህቴም የምናከራየው ብዙ ነገር አለ ምናምን ነገር ከዛ ትንሽ ባገኘሁት ነገር የራሴን ንግድ ነው አሁን ላይ እየሰራሁ ያለሁት ማለት ነው። ያው ኑሮ ለመግባት ያገኘውን አማራጭ መጠቀም መቻል አለብኝ ግድ። ስለዚህ አሁን ሁለታችሁ ብቻ ነው እዚህ ቤት እየኖራችሁ ያላችሁት? ሁለታችን ነን እኔና እህቴ፣ ያው ከተከራዮቹ ውጭ ማለት ነው እኔና እህቴ። ደስ ይላል። ግን ያው እኔ የተወሰኑ ሰዎችን ለማጠያየቅ ሞክሬ ነበር እዚህ አካባቢ ላይ ማለት ያው የተለያዩ ተመክሮችን እየወሰድኩ ስለነበረ እናንተ ደግሞ እዚህ ቤት የምትኖሩት ሶስት ናችሁ። ሶስታችሁም ደግሞ አሪፍ ላይ ህይወት ይቅርታ አንዴ ሰላምዬ አንዴ ይቅርታ ማለት ይቅርታ ምናምን እንድትለኝ ሳይሆን ቁጥር ስለተሳሳትክ እኔ የሰማሁትን ነገር ነው። ታስታርምኛለሽ ችግር የለውም። ግን ለሶስት እንደምትኖሩና በመስማት ደረጃ ከርነ እኮ ብዙ ምን ሰማቸው ነገሮች አሉ አይደል? እዚህ ጋር በአካል መተህ የነገርከን የጠየከን እኛ ነግረናል። ስለዚህ ሶስቱ ናችሁ ነው ምንም አስፈላጊ ያልሆነ ነገር ነው ማለት በወሬ ደረጃ የተወራን ነገር ሁሉ ሰላም ይልሽ። ለምን አሁን እንደዚህ እያወራሽ እንዳለ አላውቅም። እኔ ይልሽ የሰማሁትን ነገር ነው እየነገርኩሽ ያለሁት አይደል? እኔም እኮ ለሰማው ነገር እየመለስኩልህ ነው። መጀመሪያ እኔ እኮ ሐሳቤን ሁሉ አልተቀበልሽኝም ማለት ልደብቅኝ የፈለግሽው ነገር አለ? ለምንድን ነው የምትደብቀው? እህቴ አንይዝም በይ። እዚህ ለመከራከር ነው የመጣው። ውጪ ካለው ነገር ይልቅ እኛ እውነቱን እየነገርን ነው እያልን ነው አይደል? አዎ ግን ሐሳቤን እኮ አልሰማችሁኝም አይደል? መጀመሪያ ሐሳቤን ስሙ። በወሬ ደረጃ የሰማውን ነገር እዚያ መጥቶ አሁን እያወራን ባለንበት ሰዓት ላይ መጨመር አስፈላጊነቱ አልታየኝም። አሁን ጥያቄንም እንድጠይቅ እንትን እያላችሁኝ አይደለም ያላችሁት። እኔ እኮ የሰማሁትን ነገር ከሰማኸው ነገር ይልቅ እኛ እዚህ ሆነን እየነገርን ነው። ለምንድን ነው ስሜታዊ እየሆናችሁ ያላችሁት? አይ ምንም ስሜታዊ ሆነ አይደለም፣ ግን በቃ ወሬ አስፈላጊ ነው ብሎ ከሚያመጣ ሰው ጋር
እንዴት መግባባት ይቻላል? አላቅም እኔ ማለት ተግባቡት ይላል። ብዙም አንገናኝም ሲጀመር ከዛ ነገር ይልቅ ደግሞ እየነገርን እሺ አንዴ ልታዳምጡ እንችላላችሁ። እኔ የሰማሁትን ነገር ልጠይቃችሁ። ጥያቄን ከጨረስኩ በኋላ እናንተ የፈለጋችሁትን ማብራሪያ መስጠት ትችላላችሁ፣ ማረምም ትችላላችሁ። ግን እዚህ ቤት ለሶስት እንደምትኖሩና እድላይት የምትባል እህት እንዳለቻችሁ ከሷ ጋር ደግሞ በአባት ብቻ እንደምትገናኙ መረጃ ተሰጥቶኝ ነበር የመጣው። ምናልባት እንደዛ ከሆነ በወሬ ደረጃ አይደል የሰማው ቤት ተሳስተ ሊሆን ይችላል። ስለዚህ ውጣልኝና ማለት ነው እንደዚህ የሰማህበት ወይም ደግሞ ነው ያሉ ቤት ሂድና ፈለገልኝ። እኔ ቤቲን በዛ አይነት መንገድ ሰላም ለምን እየተናደርሽ እንዳለሽ አልገባኝም። አልናደድም ምንድነው እያናደርሽ ያለው እንዴ? ስለምን እንደምታወራ ነው ታውቃለህ? ታዲያ እኔ ቤት ውስጥ ሆነ ስለሌላ ቤት እስካወራልኝ ድረስ ውጣ የማለት መብት አለኝ። ሰላም ይኸውልሽ፣ እኔ ተሰምቼ የመጣሁት መረጃ አለ። መረጃው ትክክል ነው አይደለም የሚለውን ካንቺ ላጣራ ነው። ረጋ ብለሽ እንድታወሪኝ ፈልጋለሁ እኮ ንገሩኛ። እሺ እኮ እየነገርን እኮ ነው። ልታጣራ ነው ለዚህ የመጣኸው። እኛ ደግሞ ልታጣራ ፈለግከው ነገር ዲቴል እየነገርን ነው። እየነገራችሁኝ አይደል? እየተናደዳችሁ ነው እኮ የሌላ ስራ ነው። ታዲያ ምንም የሰራሁት ነገር የለም። ሌላ ሰው ቤት የሰማውን ነገር አምተኛ ቤት ላይ ከማለት በላይ ምን ልታረግ ትችላለህ? በእርግጥ አሁን እኔ አንድ ድምዳሜ ላይ የመጣው ነው። ምን አይነት ድምዳሜ መሰለሽ? እናንተ እንደዚህ ሊያናድዳችሁ የቻለው ልደብቁት እየሞከራችሁት ያለው ነገር ስላለ ነው። ከኛ ህይወት ምን የሚደበቅ ነገር ሁሉም የሚታይ ነው። እያየኸው ነው አይደል? እኮ ለምን ትናደዳላችሁ? እሺ እንዴ ያልሆነ ነገር እያልከን ታዲያ እንድንደሰት ነው የፈለግከው? እኔ እኮ ሐሳቤን እያጸባረክ ያለው ታዲያ እኮ ሐሳብ ደግሞ ትክክል ነው። ሰላም ልልሽ። እሺ አንድ ነገር ልንገርሽ፣ እድል እዚህ ቤት እንደምንኖር አውቃለሁ። እድል የሚባል ሰው እዚህ ቤት የለም። እድል ማናት? እኔ ስሟን ራሱ ሰምቼው እንደማለት ነው የምነግርህ። ዛሬ አንተ አሁን ስጠራው ነው አሁን ጭራሽ ሰምቼው ታለቀ ማለት እኔ ጥቆማ ሲሰጠኝ ወደ ቤተሰቦች የሆነ ዝም ብሎ ነገር መስሎ የነበረ ነገሮችን ለማጣራት ሂደት አደርጋለሁ። ነገሮች ከተሳኩልኝ ብዬ አስቤ ነበር። አሁን ግን እዚህ ጋር እያየሁ ያለሁት ነገር እነዚህ ልጆች ሊደብቁኝ ሆን ብለው ሊደብቁኝ ያሰቡት ነገር ነው። አንድ ነገር ልንገርህ፣ ካሜራ ፊት እኛ ነኝ ሞቀስ መብት የለም። እውነቱን እየነገርን ነው አይደል? ሲጀመር ያስልኝ ነው። ተረጋጊና ቁጭ በይ። ሰላም ተረጋጊና ቁጭ በይ። ከቤቴ ውጣልኝ፣ በቃ አልፈልግም። ውጣልኝ ካለች ካሜራህን ይዘህ ውጣ። አልወጣም። ለምን እንደማትወጣው አንተ ነው ማስጠራ ነው። ሰላም ተረጋጉና እኔ ቤት ነው አይደል? ተረጋግታችሁ ቁጭ በይ። ፈቅጄልህ ነው። ስለዚህ ውጣልኝ፣ በቃ አልፈልግም ከዚህ በላይ። ተረጋጉና ቁጭ በይ። ተረጋጉና ምን እንደሚል እየሰማሁ አይደል? ያጋከራት ውጭ አሉ። ተረጋጉና እኮ በቃ አሁን እየለምን ያላችሁት እኮ ተረጋጉና። ሰላም ተረጋግታችሁ ቁጭ በሉ። የነገርኳችሁ ነው። ሲጀመር ለምን ይወጣልኝ? ትክክል ነሽ አይደል? እኮ ቆይ እንስማው። እሺ ምን ነገር እናስጨርሰው? አዩ እስቲ እሺ ቀጥል። እሺ ቀጥል። እድል ጋብቻው ለምንድን ነበር የተሰረዘው? የምን ጋብቻ? የምን እድል? የምሬን ነው ግን የምታወራው? እየተናደዳችሁ ያላችሁበት ነገር እኔ ምንም ሊገባኝ አልቻለም። አንድ ነገር ልንገርህ፣ ከአሁን በኋላ እህቴን ጮክ ብለህ እንዳታዋራት። ኔክስት ታፍ ደግሞ እድል የምትባል ምናምን አትበል። እድል የምትባል ብትኖር ከዚህ ከካኒና ከእህቴ ውጪ ማንም የለም ብለን አንነግርህም ነበር አይደል? ሲጀምር ይኸውልሽ አሁን እዚህ ቁጭ ብላችሁ ራሱ እያወራችሁኝ ያላችሁት በእድል ቤት ነው። የእድል ንብረት ነው። እዚህ ጋር ያሉት ነገሮች እንዳለ የእድል ናቸው። ይሄንን ነገር ደግሞ ይኸውልሽ ይሄንን ነገር ደግሞ በቂ ማስረጃ ይዤ መጥቻለሁ። እንዳለ ጎረቤት አካባቢሽ ላይ ያሉትን ሰዎች አጣርቻለሁ፣ ጠይቄያለሁ። ከፈለግሽ እያንዳንዱን ሰው እያመጣው ካንቺ ጋር አፋጥጦ ይችላል። አይመለከተኝም። ስለማንም ሰው ስለምታውቀው ስለምታወራው አይመለከተኝም። እሺ ማወቅ የምፈልገው ነገር እስኪ ስለ አባታችሁ ንገሩኝ። ለምንድን ነው የምንነግረው? እንደው ስለ አባታችሁ አንድ ነገር ህይወታችን ምንም ነገር አንነግረን። ካሜራን ይዘው ውጣልን። እንደው እኔ ይኸውልሽ የመጣሁበትን ነገር አጣርቼ በራችንን ከፍተን ስላስገባን ነው እንደዚህ ጭንቅላታችን ላይ ወጣው ወይስ ምንድን ነው? ተናገሩ። ምን ይዘጋሃል? እድልን ታርጋችኋት ነው? የእድል ተባርሰው አናቅም። ታዲያ ለምን ትናደዳላችሁ? ካላወቃችሁ አናቅም አትሉ? አናቅም አለ ልሰማ አልቻልክም። አስሬ ስጠይቀን ታዲያ ምን እንድንል ነው የፈለገው? ሲቀጥል ደግሞ ካሜራ ፊት አስቀምጠህ ምንድን ነው እንደዚህ የምታወራው? እሺ ትንሽ መለስ ብለን እሺ ነገሮችን እንጫወት። አሁን ካላችሁበት ስሜት እንድትወጡ ፈልጋለሁ። ከመጫወት የሚቻለው እኔ ማወቅ የምፈልገውን ነገር ነው ከእናንተ ለማወቅ የመጣሁት አይደለ? ሰላም እኮ እኛም እንደ ተማረ ሰው እናስብና ረጋ ብለን ነገሮችን እንነጋገር ነበር እያወራን ይሄ ነበረው። አሁን እኮ ምንም እኮ ስሜት የሚያደርግ ነገር አይደለም። እዚህ ቤት ገና ለሶስት ነው የምትኖሩት ስል መቆጣት ጀመራችሁ። ለሶስት እንደማንኖር ነገር ነው እኮ ሳትቆጡ ማስረዳት ትችላላችሁ አይደል? ይሄ ነገር ነግረናል አይደል? ለመጀመሪያ ኢንተርቪው መጀመሪያ ስትጀምር ሁለት ሆነን ነው የምንኖረው። ስለ ቤተሰቦቻችን ቀድመን ነግረናል አይደል? በቃ እዚህ ማንም እንደሌለ ነግረናል። እኔ ልጅ መርማሪ ጋዜጠኛ ነኝ። ላጣራ የመጣው ኬዝ አለ። አንድ ወንድሜ የሰጠኝ ጥቆማ አለ። ያ ጥቆማ ምንድነው? እኛ ስለ ጥቆማ አይመለከተንም። እድል በገዛ ቤቷ ላይ በጣም ተጨቁና እየኖረች እንዳለች እሷ ይቺ ማንም ያልካት እድል ያልካት ሴት ጋር ይሄ ጠቆመኝ ምናምን ያልከው ሰው ጋር ይሄድ በቃ እንዴ እኛ ምን አገባን?
እኛ ለምንድነው ተጨረቃ እህቴ እኔ ክላስ ረፍ ይሄ ቤት ቦርስ እናንተ እጅ መግባቱን የሚያረጋግጥ ሰነድ እናንተ እጅ ላይ አለ? አዎ አለ። ታሳይንቻለሽ? ለምንድን ነው ማሳየው? አንተ ከየትም ምክንያቱም ያንቺ እናንተ ትክክለኛ ወራሽ መሆናችሁ ማረጋገጥ ስለምፈልግ እዚህ ዝም ብሎ ቤት ውስጥ ነው የምናስቀምጠው። ይሄ እኮ ቀበሌ ከቤትሽ ውጪ ታስቀምጫለሽ እንደዚህ አይነት ፋይል ከቤትሽ ውጪ ታረጊዋለሽ። አንዳንድ እንዳንተ አይነት አይናውጣ ሰዎች ሊመጡ ስለሚችል እኔ ማስቀመጥ ያለብኝ ቦታ አስቀምጠዋለሁ እኮ። ከቤትሽ ውጪ ልታስቀምጪው ትችላለሽ። ለምን እነግርሃለሁ? እሱንም ሲጀምር ህጋዊ መሆንና አለመሆንሽን የሚያረጋግጥ ሰነድ በተጠየቅሽበት ሰዓት ላይ ማሳየት ግዴታ አለብሽ። አንተ ፍቃድ የለህማ እኛ ነው መጠየቅ። እሺ መብት አለ። እሺ ቤት እንደዚህ አድርጋችሁ አጽፋው አምጣ እናሳይሃለን። አንተ ማን ስለኮራ ኮፍያ ስለመጣም እናሳይህ። ይኸውልሽ እህቴ ከፈለግሽ አሁኑኑ በር ላይ የህግ አካላት አሉ፣ ፖሊሶች ገብተው ሙሉ ቤቱን እንዲፈትሹት ማድረግ ይችላሉ። ትእዛዝ ይዘህ ከመጣ እናንተ የምትፈልጉት ያንን ከሆነ ይኸውልሽ ማዘዣ መጥቶ አሁኑኑ ሙሉ ቤቱ እንዲፈተሽ ያደርጋሉ። ቤቱን ማስፈተሽ ከሆነ ፍላጎት ትእዛዝ ይዘህ መጥተህ እንደዛ ማድረግ ትችላለህ። ካለበለዚያ ግን ስለዚህ እናንተ ፈቃደኛ ናችሁ ቤቱ እንዲፈተሽ ወረቀቱን ካመጡ? ይሄ ነገር ራሱ በህግ ያስጠይቃል። ቆይ አንድ ጥያቄ ልጠይቃችሁ። አሁን ቤቱን ማስፈተሻ ፍቃድ ይዤ ከመጣሁኝ ቤቱ እንዲፈተሽ ትፈልጋላችሁ? ወረቀቱ እዚህ አይደለም ማለት በቃ ቤት ውስጥ ያሉትን ነገሮች መፈተሽ ይፈልጋል። ያሉትን ነገሮች ለምን ምክንያቱም እኔ እድል የት እንዳለች እድል በምን አይነት ሁኔታ እንዳለች ማወቅ ስለምፈልግ። እድል የምትባል ሰው እዚህ እንደሌለች በጣም ደጋግሜ ነገርሽ ነበር። ይሄን ሰውዬ ጀምር ማስገባት አልነበረብን። ስለዚህ እንዴት ተለሳልሰው እንደገባ አላየሽውም እንዴ? በማንኛውም ሰዓት ደግሞ ገፍትራ ማስወጣት እንደምንችል ወቅኔ ስለጋ ካላተ ጭራሽ አይመለከተኝም። ሰምተኛል አይደል? አሁንም ታላቂ ነብይ አክብሬ ነው በስነ ስርዓት እያወራሁ ያለው። ይኸውልሽ ተረጋጊ። በእንደዚህ ልክ ሲጀምር ይኸውልሽ በእንደዚህ ልክ የምታወሪኝ አይነት ሰው አይደለሁም እኔ። ደግሞ አንድ እርግጠኛ ሆንኩበት ነገር እንደተቀለሽ እየሰራችሁ ያላችሁት የደበቃችሁት ወንጀል እንዳለ ነው። ምክንያቱም ሁለታችሁም ዝም ብላችሁ ያለ ምክንያት ነው እየጮኻችሁ ያላችሁት አይደል? እኮ ካልፈለግንህስ በቃ እንድትወጣልን ከፈለግን። እኔ ደግሞ ማወቅ የምፈልገው መረጃ ሳላቅ አልወጣም። እድልን ያደረጋችኋት እድል የሚባል ሰው አናውቅም። ጨረስን። ይኸውልሽ ሰላም ማለት እጄ ላይ እናንተ ጋር አንድ ማስረጃ አለኝ። ከዚህ ልጅ የተቀበልኩት የቮይስ ሪከርድ አለ። አንቺ ከእህትሽ ጋር ስታወሪ የነበረ የተቀዳችሁት ነገሮች አሉ። ድምጽ ምንድን ነው የተቀዳው? የትኛውን ነገር ልንገርሽ? አቆ እየጨረስስ ቆይሽን ስማ። ሲጀምር ትንሣኤ ከየት እንደመጣሽ አውቃለሁ። አንቺ የት እንደነበርሽ የት ክፍለ ሀገር እንደነበርሽ መጀመሪያ አባታችሁ እሷን ብቻ እንዳመጣት ሲጀምር ክፍለ ሀገር አይደለም። እኔ ከተማ ልጅ ነኝ። ክፍለ ሀገር ጭራሽ አይደለም። አይ ለዚህ ነው እኮ ሰው ተሳስተሃል የምንለው። የጠቆመ ሰው ትክክለኛ ቤት ትንሣኤ ይኸውልሽ አንወሻሽ እንድንወሻሽ አልፈልግም። ጠቆመኝ ያልከው ሰው ማለት ነው ይዞ ይሄድ። በቃ እዛ ያለክ ቤት ድረስ ይዞ ይሄድ። እንደዚህ ከምትሳሳት አንተም ሰው ሲጀምር እዚህ አካባቢ ያሉ ሰዎች አንቺ ከ4 ወር በፊት እዚህ ቤት እንደመጣሽ ከለቅሶ በኋላ እንደመጣሽ ነው እየነገሩኝ የነበረው። እሺ አባታችሁ ካረፈ ስንት ጊዜው ነው? ሁሉንም አውቃለሁ ብለህ አይደል እንዴ? አባታችሁ ካረፈ ስንት ጊዜው ነው? አይደለም ሁሉንም አውቃለሁ ብለህ አይደል? እሱ እንዴት አልነገረህም? እንዴት አልነገረህም? የአባታችንን መሞት እኮ አባታችሁ ካረፈ በኋላ ነው አንቺ ወደዚህ ቤት የመጣሽው አይደል? አይደለም አትጠይቀኝ። ምክንያቱም አውቃለሁ ብለህ እኮ ነው እዚህ ጋር ካሜራ ደቅነህ እየጠየቀኝ ያለኸው። ሲጀመር እንደዛ አይደለም። በእንደዚህ ልክ ነው ማውራት የምፈልጉት? ሲጀመር እንደዛ አይደለማ። በእንደዚህ ልክ ነው ማውራት የምፈልጉት? የተሳሳተ ነገር ሙሉ የተሳሳተ ነገር እያወራህ ቆይ በጸባይ። እሺ አሁን እኮ ቀለል ያለ ጥያቄ ነው አይደል እየጠየኳችሁ ያላችሁት? አባታችሁ ከሞተ ስንት ጊዜ ሆነው? እሷ ከሞተ ነው የመጣችው። የመናገር መብት የለንም። በቃ አትናገሪ። ለምን ትነግራለሽ? አውቃለሁ ብላ እንደ የመጣው ካልሆነ ከቤታችን ጠበቃለቀ። ለማንኛውም እሺ ካሜራውን ያዘውና ትንሽ እናውራቸው። ከዛ በኋላ ያው እንግዲህ ውድ ቤተሰቦቼ ያው ካሜራዬን ለማጥፋት የተገደድኩት እንደነገርኳችሁ ይዤ የመጣሁት ጥቆማ እውነት ነው አይደለም የሚለውን ነገር ለማጣራት ሰላምና ትንሣኤ የሚገኙበት ቤት ስመጣ ብዙ ነገሮችን እየዋሹኝ በጣም ስሜታዊ እየሆኑ ስላስቸገሩኝ ከዛ ውጭ ደግሞ ካሜራ ውስጥ መግባት ሳይፈልጉ ብዙ ነገር የነገሩኝ ሚስጥር የነገሩኝ ጎረቤቶቻቸው አሉ። አንድ ተከራይም አግኝቼ ነበረ። ከነሱ ጋር ማገናኘትና ማውራት ስለነበረብኝ ነው ካሜራዬን አጥፍቼ እነዚህ ልጆችም እንዲረጋጉልኝ ስለምፈልግ። ምክንያቱም እንደዛ ስሜታዊ በሆኑበት ሰዓት ላይ ምንም ነገር ሊነግሩኝ ስላልቻሉ ነገሮች እንዲረጋጉ ከእንደገና ደግሞ ማስረጃም ይዤ እንደመጣው በእርግጠኝነት ማሳመን ስለፈለኩም ነው ካሜራዬን አጥፍቼ ከካሜራ ጀርባ እንግዲህ ብዙ ስራዎችን ሰርቻለሁ። ከእናንተ ጋር በደንብ ተነጋግረናል ብዬ አስባለሁ። አሁን መግባባት ላይ ደረስን ይመስለኛል። ስለዚህ አሁን ከመጀመሪያው ጀምራችሁ ያሉትን ነገሮች እንድትነግሩኝ እፈልጋለሁ።
እሺ ግን አሁንም በመሀል ይሄ እንደዚህ ያልሆነ ነገር ምናምን አንስታ እንድትረብሸን ነው የቀደሙ የተወሰነ ድንገባ አንፈልግም። በዛ መልክ ከሆነ መቀጠል እንችላለን። እስኪ እናንተ እዚህ ቤት እንዴት እንደመጣችሁ እስኪ ስለ ቤተሰቦቻችሁ አጫውቱኝ። ከእድል ጋርስ በምንድን ነው የምትገናኙት? አሁንም እድል እኔ እንደማላቃት ነግሬያለሁ፣ ቅድምም ብዬሃለሁ። እሺ ብቻ እሺ ስለ ቤተሰቦቻችሁ ብቻ ንገሪኝ። ያው ቤተሰቦቻችን በፊት እዚህ አልነበረም የምንኖረው። በፊት ስለ ያው ህፃን ሆነን በእርግጥ የመጣነው ግን ከመጀመሪያው ጀምሮ እዚህ አልነበረም የምንኖረው። ያው እኔ መጀመሪያ ልጅ ነኝ፣ ትንሱ በቃ ሁለታችን ነበር ቤት ውስጥ። ምንም የተለየ ነገር የለም። በቃ እንደማንኛውም የኢትዮጵያ ወላጅ እንደማንኛውም የኢትዮጵያ ልጆች ነው ያደገው። ሰላም ቅድም ያመንሽልኝ ነገር አለ። በቅርብ እንደመጣች ትንሳኤ አይደለ? እሱ ላይ እንትን ብለሽ ከዛ በኋላ እዚህ ቤት እንዴት እንደመጣችሁ ይሄ ቤት በማን በኩል እንደደረሳችሁት ሁሉ ነገር እንድታጫውሺ ነው ፈልገው። ምን መሰለህ ትንሳኤ እኮ በቅርብ የመጣች አልኩ። በመሀል ዩኒቨርሲቲ እንደነገረችው የዩኒቨርሲቲ ተማሪ ነች። እዛ ሄዳ ነው አሁን የመጣችው በቅርቡ ለማለት ነው እንጂ እኮ እሷ አብራኛ ሲጀምር ለሰፈሩ ራሱ አዲስ ነች። ይሄን ነገር ደግሞ አንጥቼ ሰዎች አረጋግጬልሻለሁ እዚህ ቤት እንዳልነበረች አይደል እኮ ብዙ ጊዜ እሄዳለሁ እመጣለሁ ሳይሆን እዚህ አካባቢ ላይ ማንም ሰው እንደማያውቅሽ እንደነበረና አሁን በቅርብ ጊዜ እንደመጣሽ ነው እዚህ ነገር። አሁን ለምሳሌ አንተ አንድ ሰፈር ውስጥ አዲስ ሆነህ ስትሄድ እኮ ትኩረት አይደረግብህም ማለት አያውቁም። እዛ ሰፈር በብዛት ተመላላሽ ወይም ደግሞ ቋሚ ነገር ሰጥተው ነው እይታ የሚለመደው። ሲጀምር ፀጉረ ልውጥ ስትሆኝ ነው በደንብ ልትታይ የሚችው። ከእንደገናም ደግሞ እቺ ልጅ ማነሽ፣ ለምንድነው የምትገባው እዚህ ቤት፣ ለምንድነው የምትወጣው የሚባለው ነገር ትኩረትም የሚሰጥሽ ነዋሪ ስትሆኝ ሳይሆን አዲስ ሰው ሆነሽ ስትመጪ ነው። አንዴ ላቋርጠ እኔ ከዩኒቨርሲቲ ከዛ እመጣለሁ ሄዳለሁ ያልኩ ፍላይቴ ማታ ሊሆን ይችላል፣ ጠዋት ሊሆን ይችላል። የዚህ ሰፈር ሰው የት ነው የሚያየኝ? ፍላይቴ ጠዋት ሊሆን ይችላል፣ ማታ እኮ የት ነው የሚያየኝ? ቆይ መለስ ብለን እሺ መለስ ብላችሁ አጫውቱኝና ተወልዳችሁ ያደጋችሁት እድገታችሁ ሙሉ እዚህ ቤት ነው? አይ አይደለ፣ እሱንማ እንዳልሆነ ነገርኩህ እኮ። የት ነበራችሁ? እዚህ ማለት የት ነበራችሁ ማለት አዲስ አበባ ነበር። እዚህ ግን አልነበራችሁም። እዚህ ቤት አልነበር። አባታችሁ ግን እዚህ ቤት ነበር የሚኖረው ለረጅም ዓመታት አግብቶ ወልዶ እዚህ ነበር የሚኖረው አይደል? ያገባው እኛን እናት የወለደው እኛን። ምንድነው የምትለው ታዲያ? ለምንድን ነው ከአባታችሁ ጋር ተለያይታችሁ ትኖሩ የነበረው? እኛ ከአባታችን ጋር ተለያይተን አንኖርም እንዳልኩ ነው። በቃ ሰው እኮ የግድ እኮ የሆነ ነገር ስታይ ነው እንጂ እኮ ቤተሰብ ላይ እንዴት ትኩረት ያደርጋል ለይቱ። ኤሊ ሰላም፣ እኔ በዚህ አጋጣሚ ስታደርጊ ስለነበረው ነገር በጣም ነው ማደንቅሽ። ምክንያቱም እናታችሁ ካለፈሽ በኋላ ትንሳኤን ሙሉ ለሙሉ አንቺ ነበርሽ ቴኬር ስታደርጊያት የነበረው። ይሄን ነገር አውቃለሁ፣ በጣም አደንቅሻለሁ። የነበረው እዚህ ስለነበርኩኝ ነው። አየህ እዚህ ስለነበራችሁ ሳይሆን ይኸውልሽ አባታችሁ በውጭ እንደሚረዳችሁ እናታችሁ ካለፈች በኋላ እናንተ በችግር ውስጥ እንደነበራችሁ ከዛ ሁለታችሁ ብቻ እየተረዳዳችሁ እንደነበረ ነው ማቀው። ከዛ በኋላ ልክ አባታችሁ ሊሞት አካባቢ የታመመበት ሰዓት ላይ አንጥቶ ከዚህ ቤተሰብ ጋር እንደቀለቀላችሁ ነግሬያችኋለሁ፣ አውርተናል። ይሄ ነገር ተማምነናል አይደል? ካሜራዬን ሳላበራ አልተማመንም። የተማመነው ምንድነው? እኛ አባታችን እናታችን ሞተች ምናምን አይደለም። የተማመነው እናትና አባታችን ቅርብ ጊዜ አርፈው እዚህ መኖር እንደጀመረን ነው። እኛ እኮ ያመነው እዚህ ቤት ቅርብ ጊዜ ነው የመጣችሁት የሚለው በሚል ሲጀምር እሱን ደግሞ እየነገርኩ ነው ነኝ። እሺ ከዛ በፊት የነበራችሁን ኑሮ ምን ይመስል ነበር? ማለት ምን ይመስል ነበር? ከዛ በፊት እንዴት ነበር? እኔ ቆይ አንዴ ልንገረው። እሺ በጣም አንድን ነገር በጣም ደጋግመህ እያነሳኸው ነው። ለአንዴ ለመጨረሻ ጊዜ ነግራ ድጋሚ ግን እንዳትጠይቀን። እሷን ታላቅ እህቴ ናት አይደለ? እናትና አባታችን ካረፉ በኋላ ሁሉንም ነገር ተቋቁማ እዛም የትም ቦታ ምናምን ሲሄድ ስመጣም ሁሉንም ነገር ከቨር አድርጋ ስታስተዳድረኝ በቃ ሁሉንም ነገር ችላኝ አብራኝ ስትኖር የነበረችው ታላቅ እህቴ ናት። እናትና አባታችን ከሞቱ በኋላ በቃ ይሄን ነው። ሌላ ምንድነው እንደነገር ነው? ይሄን ነገር እኮ አውቃለሁ። ራሴም አፕሪሺየት አድርጊያታለሁ። አፕሪሺየት ማድረግ ስላለብኝ ግን ምንድነው እዚህ ቤት ከመምጣታችሁ በፊት እናንተ የምትኖሩት የነበረው ህይወት አለ። እዚህ ቤት ከገባችሁ በኋላ ደግሞ የተቀየሩ ብዙ ነገሮች አሉ። አብዛኛው ነገሮች እዚህ ቤት ከገባችሁ በኋላ እንግዲህ የቤትም ወራሽ ሆናችኋል። እነዚህን ሁሉ ንብረት ማስተዳደር ጀምራችኋል። ከዛ በፊት ግን በኪራይ ህይወቱ ስትሰቃዩ እንደነበረም አውርተናል። በኪራይ ህይወት እኮ የነበርነው ምናልባት እኮ ቤተሰቦቻችን ይሄን ቤት ለመግዛት እኮ
ሲያስቀምጡ ስለነበረ ነው ማለት ማንም ሰው ድንገት እኮ ሲነሳ እኮ ሰላም አሁንም ወደ ኋላ እንድንመለስ ትፈልጊያለሽ? ለምን ወደ ኋላ እንመለሳለን? እያስረዳሁክ ነው ያለሁት። የምታወራው ስማት ደግሞ እንደዚህ ማውራት ነው ተይላ። ማንኛውም ሰው እኮ ቤት እስከሚገዛ ኪራይ ቤት ነው የሚኖረው። በኪራይ ቤት ላይ ይኖራል። አባታችሁ ግን እዚህ ቤት ላይ ከዓመታት በላይ ኖሯል። አንድ ነገር እሺ ልንገርክ። እሺ እናትና አባታችን ከዚህ በፊት አሁን የምንኖርበት ቤት ላይ የራሳችን አልነበረም ማለት መሬት በእነሱ በነበሩበት ዘመን ይሄ መሬት ለራሹ አይ ቲንክ ምናምን በሚባል ነገር ይሄ ቤት ተወርሶ ነበረ። እሺ እስከ ቅርብ ጊዜ ከእናታችን ጋር አባታችን ይሄን ነገር ሁሉ እስኪጨርስ ድረስ እኔና እህቴ አባት እናቴ ሆነን የምንኖረው ተከራይተን ነበረ። ቤተሰቦቻችን ተከራይተው ነበር። ልክ ይሄ ቤት ግን ነገሩ እንዳለቀ ሁሉም ነገር ፕሮሰስ ተደርጎ የኛና የአባታችን እንደሆነ ሲረጋገጥ እኛ የተከራየ ነው ቤተሰብ ወደዚህ መጣ። አባታችሁ ግን ሌላ ትዳር ቤተሰብ እንዳለው አልነበረውም። እሱ እናታችንን እንዴት እንደሚያይስ ብታይ ኖሮ አይደለም ሌላ ትዳር ሌላ ነገር ራሱ ታስብ። ትንሣኤ አንዴ ቅድም ያመጣቸው ሰዎች እንግዲህ ሲያወሩ የሰማችሁት ነገር አለ። በእነሱ ፊትም አልተከራከራችሁኝም። ምክንያቱም በመከራከር ስለማናምን ነው እንጂ ብዙ ጊዜ ያው በእኛ ህይወት ከበላይ የሚያውቅ እነሱ በነበሩበት ሰዓት ላይ የጠየኳችሁ ጥያቄዎች ነበሩ። እነሱ ያወሩት ነገር አለ። ከዛን ደግሞ ክርክር ይፈጠራል ማለት ነው። ለምን በእነሱ ፊት መመለስ አልፈለጋችሁ? ክርክር ስለሚመጣ ፕራይቬት ላይፍ ነው አይደል እንዴ? እህቴ ማንም ፊት ማንም መጣና አንተ ማንንም አቆምክና እኛ ስለ በፊት ያመጣሁት እኮ ማንንም አይደለም ጎረቤታችሁ ነው። ችግር ቢደርስባችሁ የሚደርስላችሁ የሆነ ነገር ቢያጋጥማችሁ ቀድሞ የሚደርሰው ጎረቤት ነው። እንግዲህ እሱ ድሮ ይቀራ ነገር እንደዛ እኛ ደግሞ እንደዛ እናስብ መብታችሁ ነው አይደል? እኛ እንደዛ ሲጀምር የግል ህይወታችንን ለማንም ማስረዳት መብት የለንም። በቃ እኔ አሁን እናንተ ወንጀለኛ እንዳልሆናችሁ አሁን ያገኛችሁት ውርስ በትክክል እናንተ እንደሚገባችሁ እንደማይገባችሁ ለማጣራት ነው የመጣሁት። እሺ ከዛ ውጪ ደግሞ የእድል ህይወት ስለሚያሳስበኝ እድል በምን አይነት ሁኔታ ላይ እንዳለች በእናት ካስረ እድል አስበል ማናት ይቺ እድል ወይ ወጣና ፈልጋት። ሰላም እኔ አላቅም ለምን አሁንም ግግም እያላችሁ እንዳላችሁ አላቅም። አሁን እኔ ይኸውልሽ በእናት የገገምከው ተረብስና ምን እንደዚህ አይነት ጭራሽ በህይወት ጀምር እኔ ብዙ ማለት እንደማለት በርግጥ ይኸውልሽ ተገቢ ነገር ተገቢ ከሆነ እናንተ ያላችሁ ነገር በቃ ወደ ስራ ሊሄድ ነው። ደንበኞች ይጠብቁ። ጀምር አንቺ ነሽ ቁጭ ቆይ ብለሽ ከማንም እዚህ ጋር ቁጭ ብለሽ የምታከራከሪ አንቺ ስነ ስርዓት ያዢ። የሰማሽ ነው ምንድነው ስነ ስርዓት ያዢ? እና ምንድነው መጠይቀው ጥያቄ ወጣ ሲቀጥል ለስሙ ዩኒቨርሲቲ ተማሪ ነሽ አይደል? ማቹር ነሽ ብዬ አስባለሁ። እሱ አንተ አይደለም የምትነግረኝ። አንድ የተገኘ መረጃ አለ። ምንድነው የተገኘ መረጃ? እድል ተገኝታለች። እድል ይቸርለች አንተ ምንድነው መጠጥን ስትይ ቆይ እኔ የሰው ማሪ ነኝ ማታ ነው ያንዴ እኔ ቆንጆ እስካሁን ለምን ቆያችሁ? እስኪ ተዋቸው በቃ አንተ ማነክ? አርፈሽ ቅድሙን አረቄን ስትሻቸው አትጨቃጨቁ በቃ እኔ መጠጡን ብቻ ስጡኝ እኮ ልስጥሽ እያልኩሽ እኮ ነው። እኔ ቆንጆ እናንተ በህግ አስጠይቃችኋል ሁለታችሁ። ናይ ወጪ